በዛሬው ዕለትም በመላው ትግራይ ክልል ቢሮዎች ዝግ ሆነው በዋናነት ተፈናቃዮች ይመለሱ በሚል ሰላማዊ ሰልፍ እየተካሄደ ይገኛል። በሃይማኖት አባቶች እንዲወገዙ ተደረገ። በሶማሊያ የአየር ጥቃት ቢያንስ 25 የአልሸባብ ታጣቂዎች ተገደሉ። በኤችአይቪ ላለመያዝ መከላከያ መድኃኒቱ ተፈቀደ። በዚህ ሳምንት ከሀገር ውስጥና ከውጭ ሀገራት አበይት የተባሉ ጉዳዮችን እናስደምጣችኋለን። እንደ ሁልጊዜው አብራችሁን እስከ መጨረሻው እንድትቆዩ የጋበዝኩኝ ቀዳሚ ያደረኩት መረጃ ተሻገርኩ። የትግራይ ጊዜያዊ አስተዳደር ካቢኔ ባስተላለፈው ውሳኔ ሁሉም የትግራይ ቢሮዎችና አገልግሎት ሰጪ ተቋማት በዛሬው ዕለት ዝግ እንዲሆኑና ሁሉም የክልሉ ነዋሪ ይአክል ወይም ደግሞ በቃ በሚል መሪ ቃል የተጠራውን ክልል አቀፍ ሰላማዊ ሰልፍ ተቀላቅሎ በተለያዩ መጠለያ ጣቢያዎች ተጠልለው ለሚኖሩ ተፈናቃይ ወገኖቻቸው ድምጽ እንዲሆኑ ውሳኔ ማሳለፉ ታውቋል። ውሳኔው የተላለፈው ጽላል ሲቪል ማህበረሰብ ምዕራብ ትግራይ በመባል የሚታወቀውና የምዕራብ ትግራይ ተፈናቃዮች ወደ ቀያቸው እንዲመለሱ ዓላማ አድርጎ የሚሰራ ሲቪክ ድርጅት ባቀረበው ጥያቄ ነው ተብሏል። በዛሬው ዕለትም በመላው ትግራይ ክልል ቢሮዎች ዝግ ሆነው በዋናነት ተፈናቃዮች ይመለሱ በሚል ሰላማዊ ሰልፍ እየተካሄደ ይገኛል። በቁጥር 306 ብቻ የቀሩ የዋሊያ አይቤክስ የሚገሉ አካላት በሃይማኖት አባቶች እንዲወገዙ ተደረገ። የመጥፋት አደጋ ያጋጠመው ብርቅዬ ዋሊያ አይቤክስ ቁጥር ወደ 306 መውረዱንና የህልውና አደጋውን ለመቀነስ ዋሊያን የሚገሉ አካላት በሃይማኖት አባቶች እንዲወገዙ መደረጉን የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን አስታውቋል። የባለስልጣኑ ዋና ዳይሬክተር አቶ ኩመራ ዋቅጅራ ቀደም ባሉት ጊዜያት ዋሊያ እንደማይታደን እና ስጋው እንደማይበላ በሃይማኖትም ተወግዞ የቆየ መሆኑን ጠቅሰው ይህ ተግባር ከተወሰነ ዓመት ወዲህ እየተሸረሸረ መምቶ ድምጽ አልባ በሆኑ መንገድ እየታደኑ እንደሚገኝ ጠቁመዋል። በዚህም ከቅርብ ጊዜ ወዲህ በሰሜን ተራሮች ብሔራዊ ፓርክ ብቻ የሚገኘው ዋሊያ አይቤክስ በከፍተኛ መጠን የመጥፋት አደጋ እንዳጋጠመውና በቁጥር ወደ 306 መውረዱን አስታውቀዋል። የዋሊያ አይቤክስ ቁጥር እንዲያገግም በጋራ መስራት እንደሚያስፈልግ ለኢፒዲ የገለጹት ዋና ዳይሬክተሩ በዚህም ብሔራዊ የጥበቃ ስትራቴጂ አዘጋጅቶ ሁሉም ባለድርሻ አካላት በተገኙበት ከአንድ ወር በፊት ወደ ስራ መገባቱን ገልጸዋል። በሶማሊያ የአየር ጥቃት ቢያንስ 25 የአልሸባብ ታጣቂዎች ተገደሉ። የሶማሊያ ጦር በታችኛው ጁባ ክልል በሚገኘው የታጣቂዎች ቡድን ቦታዎች ላይ በፈጸመው የአየር ድብደባ ቢያንስ 25 የአልሸባብ ታጣቂዎች መገደላቸውን የመከላከያ ሚኒስቴር አስታውቋል። የሶማሊያ ብሔራዊ ጦር የዳናብ ጦር በዓለም አቀፍ ሀገሮች የሚደገፈው ኃይል በአልሸባብ ቦታ ላይ ትክክለኛ የአየር ድብደባን በማኳኪስማዮ የታችኛው ጁባ ላይ ፈጽሟል ሲል የመከላከያ ሚኒስቴር በሰጠው መግለጫ አስታውቋል። የጥቃት ዘመቻ የሽብር ጥቃቶች ለማቀድ ጥቅም ላይ የዋለውን ቁልፍ የእዝ ማዕከል መምታቱንና ቦታው ከፍተኛ መዋቅራዊ ጉዳት እንደደረሰበት ገልጿል። ኢስማዮ በደቡብ ሶማሊያ የሚገኝ ዋና የወደብ ከተማ ሲሆን ከሞቃዲሾ ብሔራዊ ዋና ከተማ 500 ኪሎ ሜትር ርቃ የምትገኝ የጁባላንድ ግዛት ዋና ከተማ ናት። ሶማሊያ ለረጅም ጊዜ በጸጥታ እጦት ስትመታ ቆይታለች። አልሸባብና አይኤስ ዳኢሽ ከፍተኛ ስጋት ለሀገሪቱ ፈጥረዋል። አልሸባብ ከ16 ዓመታት በላይ የሶማሊያን መንግስት ሲወጋ ቆይቷል። በተደጋጋሚም የመንግስት ባለስልጣናትና ወታደራዊ አባላትን ኢላማም አድርጓል። በኤችአይቪ ላለመያዝ መከላከያ መድኃኒቱ ተፈቀደ። አሜሪካ በ6 ወር አንዴ የሚወሰደውን የኤችአይቪ መከላከያ ጥቅም ላይ እንዲውል ፈቅዳለች። ሌናካፓሺር የተሰኘ የኤችአይቪ መከላከያ የሆነውን መድኃኒት በአሜሪካ ምግብና መድኃኒት ተቆጣጣሪ ባለስልጣን ጥቅም ላይ እንዲውል ፍቃድ አግኝቷል። በሙከራ ደረጃ 99% ኤችአይቪን የመከላከል አቅም አለው የተባለው መድኃኒቱ በመርፌ መልክ የሚሰጥ ነው። ከዚህ ቀደም በየቀኑ የሚወሰድን ክብል እንዲሁም በየ2 ወሩ በመርፌ የሚሰጥ የጸረ ኤችአይቪ ኤድስ መድኃኒት ገበያ ላይ የነበረ ሲሆን ይህም የሚለየው የመውሰጃው ጊዜ ወደ 6 ወር በማሳደጉ ነው። በምርምር ወቅት ከአፍሪካን ጨምሮ የተለያዩ ሀገራት ዜጎችን ማሳተፍ ችሏል የተባለው ይህ መድኃኒት በዘርፉ ትልቅ ውጤት የተመዘገበበት ነው ተብሏል። ምንም እንኳን ውጤታማ ቢሆንም ዋጋው ውድ መሆኑ ስጋት ፈጥሯል። ይህ መድኃኒት በቫይረሱ የተጠቁ ሰዎችን የሚያድን ሳይሆን ተጋላጭ የሚሆኑ ግለሰቦችን በቫይረሱ እንዳይያዙ የሚከላከል ነው። Israel launched Operation Rising Lion, a targeted military operation to roll back the Iranian threat to Israel's very survival.
ኢራንና አጋሮቿ በኤደን ባህረ ሰላጤ በአፍሪካ ቀንድ በኢትዮጵያ ላይ የብሔራዊ አደጋ ስጋት ሆነዋል። የአፍሪካ ስትራቴጂክ ጥናት ማዕከል ያወጣው ሪፖርት እንደሚያመላክተው አልሸባብ በኢራን ከሚደገፉ ከሁቲዎች ጋር በፈጠረው ጥምረት ቦምብ ጣይ ድሮኖች፣ ባላስቲክ ሚሳይሎች፣ ወታደራዊ ስልጠናዎችን አግኝቷል ይላል። በጥር 2025 የመንግስታቱ ድርጅት ዩኤን ያወጣው ሪፖርት በፈረንጆቹ 2024 ከሁቲዎች ለአልሸባብ ጦር መሳሪያዎች እንዲሁም የአልሸባብ አባላትን ስልጠና ተሰጥቷቸዋል። በ2020 በመለስ ባለው ጊዜም ሁለቱ አካላት ወታደራዊና የደህንነት ስራዎችን አብሮ ለመስራት ከስምምነት ደርሰዋል። የትኩረት ማዕከላችንም የዓለም አቀፍ ኃይል እውቅና የተሰጠው የየመን መንግስት ሆኗል። ሁቲዎች ከአልሸባብ ጋር በፈጠሩት ጥምረት ምክንያት እስከ ሰሜን ኬንያ ድረስ እንዲንቀሳቀሱ ከኢራን የጦር መሳሪያ በቀላሉ እንዲቀበሉ አድርጓቸዋል። አልሸባብ ለሁቲዎች ቀጠና ክፍት በማድረጉ ምክንያት ከሁቲዎች ስልጠናና ቦምብ ጣይ ድሮኖችን እንዲያገኝ አስችሎታል። አልሸባብ በባህር ላይ በሚያደርገው ወንጀል በአመት እስከ 200 ሚሊዮን ዶላር እያገኘ ነው። ኢትዮጵያ ቀዳሚ ጠላት አድርጎ የፈረጀው አልሸባብ በኢራንና አጋሮቿ በሚደረግ ድጋፍ አቅሙን አጠናክሮ ምን ሊፈጸም እንደሚችል ማሰብ ይዘገንናል። የጥናት ተቋሙም የአልሸባብ የሁቲ ትብብር ሆኖ ሚና ማዳከም ከቀንዱ ባለፈ የዓለም ሰላም፣ ንግድና ኢኮኖሚ ትስስርን የሚያጠናክር ነው ብሎታል። የዓለማችን ትልቁ ሮኬት በሙከራ ላይ ያለ ፈነዳ። በምድራችን ከበርቴ ኤለን መስክ በሚተዳደረው ስፔስ ኤክስ ወደ ጠፈር ለምትልከው የተዘጋጀው ሮኬት በሙከራ ላይ ያለ መፈንዳቱ ሰምቷል። የዓለማችን ትልቁ የተባለው ሮኬት ትናንት ምሽት በአሜሪካ ቴክሳስ በሚገኘው የሮኬት ጣቢያ ነው የፈነዳው። ስታርሺፕ 36 የሚል ስያሜ የተሰጠው ይህ ሮኬት ቁመቱ ባለ 40 ወለል ህንጻ ወይም 120 ሜትር ርዝመት አለው። ሮኬቱ ለአጠቃላይ ዝግጅት 90 ሚሊዮን ዶላር ወጪ ተደርጎበታል ተብሏል። ኔታንያሁን ኢራን ለፈጸመችው የሚሳኤል ጥቃት ከባድ ዋጋ ትከፍላለች አሉ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን የሚሳኤል ጥቃት በቢኤር ሼቫ በሚገኘው የእስራኤል ሶራካ ሆስፒታል ላይ ጉዳት ማድረሱን ተከትሎ ከባድ ዋጋ እንደምትከፍል ዝተዋል። ዛሬ ጠዋት የኢራን አሸባሪ አምባገነኖች በቢኤር ሼቫ በሚገኘው በሶራካ ሆስፒታልና በሀገሪቱ በሚገኙ ሲቪሎች ላይ ሚሳኤሎችን ተኩሰው ጉዳት አድርሰዋል ሲሉ ኔታንያሁን በኤክስ ገጻቸው ላይ በለጠፉት ጽሑፍ ያስታወቁ ሲሆን በቴሄራን ውስጥ ያሉ አምባገነኖች ከባድ ዋጋ እንዲከፍሉ እናደርጋለን ሲሉ አክለዋል። የኢራኑ ምክትል የውጭ ጉዳይ ሚኒስቴር ካዜም ጋሪባባዲ በበኩላቸው አሜሪካ ቀጥተኛ ወታደራዊ ጣልቃ ገብነት እንዳታደርግ ሌላ ተጨማሪ ማስጠንቀቂያ ሰጥተዋል። ጋሪባባዲ ለሮይተርስ የዜና ወኪል የሰጡት አስተያየት ኢራን ግጭቱ እንዲስፋፋ እንደማትፈልግ፣ ነገር ግን አስፈላጊ ከሆነ እርምጃ ለመውሰድና ለአጥቂዎች ትምህርት ለመስጠት ዝግጁ ናት ብለዋል። የኢራን ወታደራዊ ውሳኔ ሰጪዎች በጠረጴዛ ላይ ሁሉንም አስፈላጊ አማራጮች አሏቸውም ብለዋል። አሜሪካ ወደ ጦርነቱ የምትገባ ከሆነ አካባቢው ሲኦል ይሆናል ሲል የኢራን ባለስልጣን ተናግሯል። ሳምንት በሆነው እስራኤል በኢራን ላይ በከፈተችው ጥቃት አሜሪካ ለመሳተፍ እጇን የምታስገባ ከሆነ ይከሰታል ሲሉ የኢራን ምክትል የውጭ ጉዳይ ሚኒስቴር ተናግረዋል። አሜሪካ በኢራን ላይ በምታካሄደው ጥቃት የምትሳተፍ ከሆነ ኢራን ሁሉንም አማራጮች በጠረጴዛዋ ላይ መሆናቸውን በማመልከት ይህ አጠቃላይ ቀጠናዊ አረንቋን እና ሲኦል ያደርገዋል ሲሉም አስጠንቅቀዋል። ምክትል የውጭ ጉዳይ ሚኒስቴሩ ሳኢድ ለቢቢሲ እንደተናገሩት አሁን ኢራን ዲፕሎማሲያዊ መፍትሄ ምርጫ መሆኑን በመጥቀስ ነገር ግን ጥቃቱ በኢራን ላይ የሚቀጥል ከሆነ ማንም ወደ ድርድር ሊሄድ አይችልም ብለዋል። ይህ ጦርነት የአሜሪካ ጦርነት አይደለም ያሉት ምክትል የውጭ ጉዳይ ሚኒስቴሩ ትራምፕ የሚሳተፉ ከሆነ ግን በማያገባቸው ጦርነት የተሳተፉ ፕሬዝዳንት ሆነው እንደሚታወሱ ተናግረዋል። እኛ የምናሳስበው ይህ ጦርነት አሜሪካን የሚመለከት ጦርነት አይደለም። ነገር ግን ወደ ጦርነቱ መግባት የሚፈልጉ ከሆነ ትራምፕ ለዘላለሙ ወደማይመለከታቸው ጦርነት ተጎትተው የገቡ መሪ ተብለው ሲታሰቡ ይኖራሉ ብለዋል። በዋናነት የኢራን የሚሳኤልና የኒውክሌር ተቋማት ኢላማ አድርጋ ጥቃቶችን በመፈጸም የሰነበተችው እስራኤል ከመሬት በታች የሚገኙ ያለቻቸውን የኒውክሌር ተቋማትን ለማውደም የአሜሪካን ድጋፍ እየጠየቀች ነው። ፕሬዚዳንት ዶናልድ ትራምፕ እስካሁን ኢራንን ለማጥቃት ከእስራኤል ጋር እንደሚያብሩም የሚያመላክት ግልጽ ምላሽ ባይሰጡም በኢራን ላይ የሚፈጸመውን ጥቃት ማጽደቃቸውን በተመለከተ የአሜሪካ መገናኛ ብዙሃን እየዘገቡ ነው። ስላዳመጣችሁን እናመሰግናለን። ይህንን የዩቲዩብ ቻናል ሳብስክራይብ እያደረጋችሁ የደወል ምልክቷን በመጫን አዳዲስ መረጃዎች ሲለቀቁ እንድታደምጡ ይሁን።